እንደምናላችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን አራተኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው ለተራቡ መድረስ ይላል። የመታሰቢያ ጥቅሳችን የሚገኘው ማቴዎስ 14 ቁጥር 16 ሲሆን እናንተ የሚበሉትን ስጧቸው ይላል። የትምህርቱ ዋና መልእክት ሌሎች ሰዎች የሚያስፈልጋቸውን ነገሮች እንዲሟሉላቸው በመርዳት ኢየሱስን ማገልገል እንችላለን ይላል። ልጆች እርቧችሁ ያውቃል? ሲርባችሁ ምን አይነት ስሜት ይሰማችኋል? ረሃባችሁንስ ለመርሳት ማድረግ የምትችሏቸው ነገሮች አሉ? በምታደርጉት ነገር በጣም እንደተደሰታችሁ በመሆን የተነሳ እየራባችሁ መሆኑን የረሳችሁበት ጊዜ ታስታውሳላችሁ? የዛሬው ታሪካችን የሚያወራው ስለ 5000 የተራቡ ሰዎች ነው። ምን እንደገጠማቸው እስቲ እንመልከት። ኢየሱስ ከ5000 በላይ የሆኑ ሰዎችን ምግብ ባበላበት ቀን የነበሩት ትንሽ የሚባሉ ነገሮች ጥቂት ብቻ ነበሩ። አብዛኛዎቹ ነገሮች በብዙ የሚቆጠሩ ነበሩ። ከሕዝብ ጀምረን ብናይ ኢየሱስ ሲናገር ለማዳመጥና በሽተኞችን ሲፈወሱ ለማየት የተሰበሰቡት ሕዝብ በጣም ብዙ ነበሩ። የእግዚአብሔርን ፍቅር ለሰዎች በማካፈል ኢየሱስ የሰበከው ብዙ ሰዓታቶች ነበር። ጠዋቱ ተስቦ እስከ እኩለ ቀን ደረሰ። ሳይታወቅም የኋለኛው የከሰዓት በኋላ ሰዓትም ደረሰ። ኢየሱስ ያኔም እየተናገረ ነበር። ባዶቸውን የዋሉት እነዚያ ሰዎች ብዙ ሰዎች ሆዷቸው ማጉረምረም ቀጠለ። ደቀ መዛሙርቱም ደከማቸው፣ የራባቸውም እነሱም ጭምር ነበሩ። ኢየሱስ አሉት ደቀ መዛሙርቱ፣ ሁሉም ሰዎች ወደ ቤታቸው እንዲሄዱ ንገራቸው። እዚህ ምንም ምግብ የለም፣ ነገ ተመልሰው መምጣት ይችላሉ። ኢየሱስም እንደ እነሱ ደክሞትና እርቦት ነበር። ነገር ግን ለሕዝቡ የሚነግራቸው ብዙ ተጨማሪ ነገሮች ነበሩት። ደግሞም መፈወስ የሚያስፈልጋቸው ተጨማሪ ሰዎች ነበሩ። እናንተ የሚበሉትን ምግብ ስጧቸው በማለት ኢየሱስ መለሰላቸው። ደቀ መዛሙርቱ ያንን ብዙ ሕዝብ ተመለከቱት። ሊቆጥሯቸው ከሚችሉት በላይ ብዙ ሰዎች ነበሩ። ለዚህ ሁሉ ሰው የሚበቃ ምግብ ለማግኘት የ8 ወር የሰራተኛ ደሞዝ ያስፈልጋል አሉ። ኢየሱስ ሐሳብ ውስጥ የነበረው ምግብ የመግዛት ጉዳይ አልነበረም። እንድሪያስ ቀለል ያለች ምሳ ለኢየሱስ ለማካፈል ፈቃደኛ የሆነ ልጅን አገኘ። ነገር ግን የነበሩት 2 ዓሣዎችና 5 ትናንሽ ዳቦዎች ብቻ ነበሩ። ኢየሱስ የፈለገው በትክክል ያንን ነበር። የልጁን ምሳ ባረከውና ደቀ መዛሙርቱ ለልጁ በመጀመሪያ በመስጠት እዛ ለነበሩት ለእያንዳንዱ ሰው ምሳውን ማካፈል ጀመሩ። እዚህ የእርሶ ድርሻ አለሎት፣ ይውሰዱ። ያንቺም ይሄንና ውሰጂ፣ ያንተም ውሰድ ይሉ ነበር። ልጁ የራሱን ምሳ ለኢየሱስ አካፈለው። ኢየሱስም ብዙ አደረገው። ያንን ምሳ ከ5000 በላይ የሚሆኑ አዋቂ ወንዶች፣ አዋቂ ሴቶችና ልጆችም ተካፈሉት። ሁሉም ከጠገቡ በኋላ ደቀ መዛሙርቱ 12 መሶቦችን ሙሉ ትርፍራፊ ሰበሰቡ። የአንድ ልጅም ምሳ ከ5000 በላይ ሰዎችን ካበላ ኢየሱስ እናንተ ያላችሁን ነገር ወስዶ ምን ሊያደርግበት እንደሚችል አስቡ። እሱ የሰጣችሁን ነገሮች፣ እነዚያን ነገሮች የሚያስፈልጓቸውን ሰዎች ስትረዱበት ኢየሱስ እነዛን ነገሮች ይባረካል። እናም ለብዙዎች የሚደርሱ እና የሚጠቅሙ ያደርጋቸዋል። ሰዎችን በሚያስፈልጓቸው ነገሮች ስትረዱ ኢየሱስን ማገልገላችሁ መሆኑን አትርሱ ልጆች። ይህን ማድረግ እንድትችሉ ጌታ ይባርካችሁ፣ ጌታ ይርዳችሁ። እግዚአብሔር ይባርካችሁ ልጆች። ኢየሱስ አዳኜ ነው አልናወጥም፣ በፍቅሩ ይዞኛል አልናወጥም። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። በንሽቶች
እንደተተከለ ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። ቃሉ መግቦኛል አልናወጥም፣ እርሱም ይመራኛል አልናወጥም። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። እሺ ልጆች እንደምናችሁ? ደህና ናችሁ እንዴ? ድምጻችሁ እኮ አይሰማም። እንደምናችሁ? እግዚአብሔር ይመስገን። እሺ እግዚአብሔርን እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ። ድምጻችሁ አይሰማም አይደል ልጆች? የምታዩዋቸው ልጆች። እሺ ልጆች ደህና ናችሁ? በቴሌቪዥን መስኮት የምትከታተሉን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንደገና በአዲስ ታሪክ ከባለፈው ሳምንት የቀጠለውን ልናዳምጥ ወደዚህ ስፍራ መጥተናል። እዚህ ጋር ከኔ ጋር እንግዶች አሉ። ስማቸውን ያስተዋውቋችኋል። እናንተም ባጠገባችሁ ላሉ ሰዎች እንግዲህ ስማችሁን ንገሯቸው። እርግጠኛ ነኝ ያው የምትተዋወቁ ሰዎች ናችሁ አብራችሁ የምታዩት። ባጠገብ ያሉት ግን ስማቸውን ያስተዋውቋችኋል። ስምሽን ንገሪያቸው። ስሜ ሀሴት ዳንኤል። ሀሴት ዳንኤል ትባላለች። ብዙ ጊዜ መዝሙር ታቀርብላችኋለች ልጆች። እሷ ደግሞ ስሜርና ነጋሽ ትባላለች። ድምጻችሁን ጮክ አድርጋችሁ ነው መንገር ያለባችሁ። ሄቨን ኃይሉ። እሷ ደግሞ ሄቨን ኃይሉ ትባላለች። ከየት የመጣሽው? ከፍልውሃ 7ኛ ቀን። ከፍልውሃ 7ኛ ቀን አድቬንቲስት ቤተክርስቲያን የመጣችው። እኔ ደግሞ ሶፎንያስ ናት። እሱ ደግሞ ሶፎንያስ ዮናታን ይባላል። አንተስ ከየት የመጣኸው? እሺ ከፍልውሃ 7ኛ ቀን አድቬንቲስት ቤተክርስቲያን የመጡት እነሱ እንኳን እዚሁ ስለሆኑ ነው። ልጆች አሁን ክረምት ነው። መምጣት የፈለገ ልጅ ካለ እየመጣችሁ ከኛ ጋር ታሪክ ማዳመጥ ትችላላችሁ። ስለዚህ በታች በመታየት አድራሻ ጻፉልን፣ ደውሉልን። እዚህ መታችሁ መዝሙር ይዛችሁ ልትመጡ ትችላላችሁ። ደግሞ ታሪክ ማዳመጥም ትችላላችሁ። ስለዚህ መምጣት እንደምትችሉ ላረጋግጥላችሁ እወዳለሁኝ። ወደ ዛሬው ታሪካችን እንሄዳለን። የዛሬውን ታሪካችንን ከመጀመራችን በፊት ግን እግዚአብሔር እንዲያስተምረን ጸሎት እናድርግ። እንጸልይ። የሰማይና የምድር ፈጣሪ ቸር አባት እግዚአብሔር ሆይ ዛሬ ወደዚህ ስፍራ እንድንመጣ ስለረዳህ እናመሰግንሃለን። ሕፃናት ልጆችን ስለምትወድ ሁሉ ሰው እንደ ሕፃን እንዲሆን ስለምትፈልግ እናመሰግንሃለን። ጌታ ሆይ አሁን ያንተን ቃል ልንማር ወደዚህ ስፍራ መጥተናል። ከኛ ጋር ሆነ ቃልህን አስተምረን። መንፈስ ቅዱስ በመካከላችን ይሁን። በልባችን ውስጥ ቃልህን ጻፍልን። ደግሞ እንደ ቃልህ መኖር እንድንችልም እርዳን። በጌታ በኢየሱስ ስም። እሺ ልጆች ባለፈው ሳምንት የተነገራችሁን ታሪክ ታስታውሳላችሁ? እስቲ ባጠገባችሁ ላሉ ቤተሰቦቻችሁ ሊሆን ይችላል ጓደኞቻችሁ ይሄ ነበር ብላችሁ መልሱላቸው። እዚህ ከኔ ጋር ያሉትን ልጆች ጠይቃቸዋለሁ። ባለፈው ሳምንት የነገርኳችሁን ታሪክ ታስታውሳላችሁ? ስለማን ነበር? ስለ ዮሴፍ ምን ስሚርና የንገሪን እስቲ። ስለ ዮሴፍ ታሪክ ሀሴት ስለ ዮሴፍ ነው የነገርኳችሁ። ስለ ዮሴፍ ሆኖ ስለነማ የዮሴፍ ወንድሞች ወደ ግብጽ ሲሄዱ ድንገት ዮሴፍን ሲያገኙ። ጎበዝ፣ በጣም ጎበዝ፣ ልክ ነው። የዮሴፍ ወንድሞች እህል ሊገዙ ወደ ግብጽ ወርደው በዚያ ማንን አገኙት? ግን አውቀውታል? አላወቁትም። እሱ አውቋቸዋል? አውቋቸዋል። እንደውስ ምን አዘጋጅቶላቸው ነበር? ግብዣ አለ። ጮክ ብላችሁ መልሱ፣ አይዟችሁ አትፍሩ። ግብዣ ነበር ያዘጋጀላቸው። ከዛ ወደ ቤታቸው ሲሄዱ ምን አደረገ? እስቲ አስታውሱ። ምን አድርጉ ብሏል? በቢንያም እህል ውስጥ
የሚጠጣበትን የብር መጠጫ ጤፍ ውስጥ ከተተው። ጎበዝ ሄቨንዬ በጣም አዳምጣኝ ነበር ማለት ነው። አያችሁ። ስለዚህ በቢንያም ዕቃ ውስጥ የብር ጽዋው ተደረገ። ከዛ ወዴት መመለስ ሆነባቸው? ወደ ቤተ መንግስት አለ ተመለሱ። አዎ እሱ ላይ ነበር ያቆምነው። ልጆች ደግሞ እንዳልሰረቁ እርግጠኛ እንደሆኑ ተናግረው ነበር አይደለ? በዛሬው ታሪካችን ደግሞ ዮሴፍ ራሱን ለወንድሞቹ ገለጸ የሚለውን ታሪክ እናያለን። ታሪኩ የሚገኘው በዘፍጥረት 45 እስከ 47 ያለው ታሪክ ነው የምነግራችሁ። ምን ሆነ መሰላችሁ? እንግዲህ ባለፈው ሳምንት ስነግራችሁ ሲሄዱ ከኋላቸው በፈረስ ተከትለው እንደመለሷቸው ነግሬያችሁ ነበርና በቢንያም ከረጢት ውስጥ ያ የብር ጽዋ ተገኘ። ስለዚህ ማስረዳት ነበረባቸው አይደል? እና ለማስረዳት ወደ ቤተ መንግስቱ ሲገቡ ለጠቅላይ ሚኒስትሩ ወይም ለአገረ ገዢው ይሁዳ ቀረበና አስረዳ። እኛ ሌቦች አይደለንም፣ እንዴት እንደገባ አናቅም፣ ግን በቃ እዛ ሲገኝብን ከተገኘብን በቃ ባሪያዎች እንሆናለን ብለናል። ስለዚህ አሁን እንግዲህ የተገኘበት ሰው ባሪያ ይሆናል ተብሏል። የተገኘበት ደግሞ ቢንያም ነው። ቢንያም እዚህ ከሚቀር እኔ ለወንድሜ እዚህ ባሪያ ልሆን፣ ወንድሜን ግን ልቀቀው። ምክንያቱም እሱን ካጣ አባታችን ያዕቆብ ወዲያው ይሞታል። እኔ ደግሞ ቃል ገብቼ ነው ያመጣሁት። ስለዚህ ወንድሜን ልቀቁትና እኔ ግን በሱ ቦታ ልሁን ሲል ዮሴፍ ዋው በጣም ተለውጠዋል፣ እነዚህ ልጆች በጣም ተለውጠዋል፣ እንደ ድሮ አይነት ሰዎች አይደሉም አለና ስሜቱን መቆጣጠር አልቻለም። ስለዚህ ጮክ ብሎ ቤት ውስጥ ያሉት ሰዎች ሁሉ ምን አላችሁ? ውጡልኝ፣ እዚህ ቤት አንድ ሰው እንዳይቀር ውጡ፣ ከነሱ በቀር ማንም እንዳይቀራል። ደነገጡ። ወንድሞቹ ከድንጋጤያቸው ተነስተው ወደ ኋላ ሸሹ። ሰው ሁሉ እየሮጠ ወጣ። በሩን ዝጓለ። በሩ ተዘጋ። ማ ብቻ ቀረ? ወንድሞቹ ብቻ ቀረ። እነሱም ደንግጠው ወደ ኋላ ምን አድርገዋል? ሸሽተዋል። ከዛ ዮሴፍ ብሎ አለቀሰ። ደነገጡ። ምን ሆኖ ነው ያለቀሰው? ለምንድን ነው ያለቀሰው አሉ። ለቅሶ ደግሞ ደጅ ሁሉ ተሰማ። ከዛ እኔ እኮ ወንድማችሁ ዮሴፍ ነኝ፣ እስካሁን አላወቃችሁኝም አይደል አላቸው። ጭራሽ ይሄንማ ሲላቸው ልጆች መሬት ተከፍታ በዋጠችን አሉ። በቃ መሬት ውስጥ ገብተን በቃ በተሸፈንን በሞትን ሁሉ አሉ። ለምን መሰላችሁ? እኛ እየሸጥነው አሁን የበላው ያለው አይገርምም? እሱ ንጉሥ ሆኖ ተነገጡ። ምን ያደርገናል? አሁንማ ዋጋችንን ይሰጠናል አሉ። ክፉ ካደረገን ክፉ ነገር ነው የሚጠብቀን ብለን የምናስበው አይደል? ዮሴፍ ግን የጨዋ ነው ልጆች፣ በጣም ጨዋ ነው። በቀል አይደለም የፈለገው። ምንድን ነው የፈለገው? ፍቅር ብቻ። ስለዚህ ምን አሏቸው መሰላችሁ? ኑ ወደ እኔ ቅረቡ፣ ኑ አይዟችሁ፣ አትጨነቁ፣ በቃ አልፏል። እሱኛው እናንተ አይደላችሁ እኔን ወደ ግብጽ የላካችሁኝ። እናንተ የላካችሁ ይመስላችሁ? አይደለም። እግዚአብሔር ቅሬታን ሊያስቀር ሰውን ለማዳን ሲል እኔን ወደዚህ ልኮኛል። ስለዚህ አሁን ምንም ማልቀስ ምንም መደንገጥ አያስፈልግም አለ። ቢንያምን አቀፈው። ወንድሜ እናቴ ልጅ ብሎ ከባድ ቦታ ለቀሰ። አንድ ባንድ ወንድሞቹን እስቲ ቀፉ ይናፍቃችሁኝ ነበርኩ 22 ዓመት አልፏል ብሎ ቅፍ እያደረገ አባቴ ደህና ነው በህይወት አለ አይደል? ያዕቆብ ደህና ነው እያለ ይጠይቃቸዋል። አዎ አሉት። አሁን ድንጋጤው ትንሽ እየለቀቃቸው መጣ። ከዛም በኋላ ምን አስቤያለሁ መሰላችሁ? እኔ አሁን በቃ እናንተ እዚህ ሀገር ጌሴም የምትባል ቦታ አለች። እሷ ደግሞ በጣም ለምለም የሆነች ቦታ ናት። ለከብቶች ትሆናለች፣ ለሰውም ጥሩ መቀመጫ ናትና እኔ እናንተን ወደዛ ላመጣ አባቴንም ሊያመጣ አስቤያለሁ። ስለዚህ እንዳትጨነቁ፣ አሁን ስትሄዱ ለአባቴ ንገሩት ዮሴፍ በህይወት አለ በሉት፣ አይዟችሁ አለ።
ከዛ በኋላ ወሬው በሩ ተከፈተ። መኳንንቶቹ ገቡ። ዮሴፍ ወንድሞች መጡ ተባለ። ለፈርዖን ለንጉሱ ሄዶ ተነገረ። ኧረ እባክህ ዮሴፍ እንኳን ደስ አለህ የሚለው ሰው በዛ። እንኳን ወንድሞች መጡልህ፣ ደስ ይላል፣ እንኳን መጡልህ አለው። ከዛ ዮሴፍ በልስጦታ አዘጋጁላቸው አለ። ለሁሉም ለ10ም ሁለት ቀያሪ ልብስ፣ አዳዲስ ልብስ። ደስ ይላል አይደል? ልብስ ሲገዛ ልብስ ተሰጣቸው። ከዛ ለቢንያምስ 5 ልብስ፣ ብዙ ነው አይደል? ከዛስ ደግሞ 300 ብር። ሚሊዮነር ሆነ እኮ ባንዴ አይደል? ለቢንያም ስትሰጠው 5 ልብስ። ከዛ ደግሞ ስንት ብር ሰጠው? 300። ለአባቱ ደግሞ ብዙ እህል የተጫኑ 10 አህዮች ብዙ ስጦታ አድርጎ እህላቸው ተጫነ። በሉ ሂዱና ለአባታችሁ ንገሩት፣ ያሰብኩትን ንገሩትና ወደ ጎሸን ምድር ይዛችሁት ኑ አላቸው። ደስ አላቸው። በቃ የሀዘናቸው ሁሉ ጠፋ። በደስታ ከቤተ መንግስቱ ወጥተው ሄዱ። ከነአን ሲደርሱ የሆነውን መገመት ያቀታቸዋል። ግቢ ሲደርሱ ማን ሮጦ እንደሄደ አላውቅም። እናንተ ብትሆኑ ምን ታደርጋላችሁ? ተንደርድራችሁ ሄዳችሁ በሩን ክፍት ነው አይደል ታረጋው? እሱ ልጆቹ በቃ የያዕቆብን ድንኳን ቤቱን አጨናነቁት። ማን ያወራል? ስምዖን ያወራል፣ ቢንያም ያወራል፣ ሮቤል ያወራል። ማንን ይስማ ያዕቆብ? ምንድነው የምትሉት ሲላቸው ቆይ ተስፋዲ እየተባባሉ አባባ ዮሴፍን አገኘን። የት? በግብጽ ምድር። ኧረ የሀገረ ገዢ ሆኗል፣ ሀገር የሚያስተዳድር የኔ ልጅ። እኔ አላምናችሁ፣ እውነት ነው። ይኸውልና ና ውጣ ከድንኳን ውስጥ አሉት። የላከን እኔ አላምንም፣ ልጄ በሕይወት የለም ሞቷል ብላችሁኝ። ኧረ ና እናሳየን። ከተቀመጠበት መነሳት አቃተው፣ ደንግጦ። ከዛ ድግፍግፍ አረጉትና ናውጣ እንደውም የላከልህን ስጦታ ብለው ሲወጣ 10 አህያ ሙሉ ስጦታ። አይገርምም? ያዕቆብ ደስ አለው፣ በጣም ደስ አለው። ልጄ በሕይወት አለ። ምን አላችሁ? አይ ና ብለዋል፣ ተመልሳችሁ ነው በቃ ጌሴን በምትባል ቦታ በዚያ እኔ ቦታ አዘጋጅላችኋለሁ፣ እዛ ትኖራላችሁ ብሏል። አረ በሉ ተነሱ። እኔማ እዚህ አላድርም፣ ልጄ ካለ ልጄ ያለበት ሄዳለሁ አለ ሽማግሌው። ያዕቆብ ተነሳ። እኔ እዚህ ምን እሰራለሁ? ልጄ ዮሴፍማ በሕይወት ካለ አለ። ዕቃውን ጫነ። እንደገና ተመልሰው ወዴት? ወደ ግብጽ። ምን የምትባል ቦታ? ጌሴም የምትባል ቦታ ሄደ። መሄዱን ሲሰማ ደግሞ ወደዛ መቃረቡን ሲሰማ ዮሴፍም ተነስቶ ወደ ጌሴም መጣ ሊቀበለው። ከዛ ደረሰና ሰው ተቀብላችሁ ታውቃላችሁ? አይሮፕላን ማረፊያ ሄዳችሁ ደስ ይላል አይደል? ስታገኙ እንዴት ነው የምትሆኑት? ታቅፋቸዋላችሁ አይደል? ዮሴፍም ደረሰና ልክ እዛ ጋር ሲደርስ አባቱ ከሰረገላው ከመጣበት ሰረገላ ላይ ሊወርድ ሲል አቀፈው። አቅፎት ሁለቱም ተላቀሱ። ወይኔ አባቴ ከ22 ዓመት በኋላ አየሁህ፣ በጣም ደስ ብሎኛል አለ። አባቱ ልጄ ዮሴፍ አለ። እንኳን አየሁን እኮ ሞተህብኛል ብዬ ነበር፣ አዝኜ በሐዘን ወደ መቃብር ልወርድ ነበር። እንኳን አገኘሁ፣ በጣም ደስ አለኝ አለው። ተቃቀፉ። ከዛ ወደሚሰፍሩበት ቦታ ወሰዳቸውና ሰፈሩ። ልጆች ያዕቆብ ዮሴፍን ካገኘ በኋላ ያኔ ቶሎ ሞታለሁ ያለው ሰውዬ እንደገና ስንት ዓመት እንደኖረ ታውቃላችሁ? 17 ዓመት። ከዛ በኋላ ስንት ዓመት ሆኖት ሞተ መሰላችሁ? 170 ዓመት። ትንሽ ነው? ብዙ ነው አይደል? 170 ዓመት። እንግዲህ ከ170 ዓመት ላይ 22 ዓመት ብትቀንሱ ነው 17 ዓመት ብትቀንሱ ዮሴፍን ያገኘው በስንት ዓመቱ ይመስላችኋል? በ163 ዓመቱ። አያችሁ፣ እግዚአብሔር ባረከውና ሌላ እድሜ ጨመረለት። ያዕቆብን ለማግኘት ንጉሱም ቀርቦ ነበረ። ንጉሱ ፈርዖን
ሄዶ ሰላም አለው ሲለው ያዕቆብ ፈርዖንን ባረከው። እግዚአብሔር ይባርክህ ብሎ ባረከው። ብዙ ምርቃት መረቀው። ፈርዖንም በጣም ደስ አለውና ያንን ቦታ ለያዕቆብና ለቤተሰቡ ሰጣቸው። ታዲያ ልጆች እንደ ዮሴፍ ያለ ጨዋ አይታችሁ ታውቃላችሁ? እናንተ ለወላጆቻችሁ፣ ለቤተሰብ፣ ለወንድም ለእህቶቻችሁ፣ ለጓደኞቻችሁ ጨዋ ልጆች መሆን ትፈልጋላችሁ? እሱ የጨዋዎች ጨዋ ነው። ደግሞ ይቅርታ በማድረግ ያምናል። ለወንድሞቹ ምንም በደላቸውን አልቆጠረም። ከፍቅር በቀር ምንም ያላቸው ነገር የለም። ስለዚህ ልጆች እናንተ በቴሌቪዥን መስኮት የምታዩ ልጆች ልክ እንደ ዮሴፍ ጨዋ ልጆች እንድትሆኑ እግዚአብሔር ይርዳችሁ። ሁላችሁንም ከሱ የተማርነው ነው? ምን ማድረግን ነው? ከዮሴፍ ይቅር ማለት። ሌላስ? ጨዋ መሆን። በሁሉ ነገር ጨዋ መሆን አስፈላጊ ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 32 ላይ ምን ይላል መሰላችሁ? ከኔ ቀጥሉና በሉ። እርስ በርሳችሁ ቸሮች፣ እርስ በርሳችሁ ቸሮች፣ እርስ በርሳችሁ ይቅር የምትባባሉ፣ እርስ በርሳችሁ ይቅር የምትባባሉ ሁኑ። ያችሁ ይሄንን ነው የሚለን። ይሄንን ሁልጊዜ በልባችን ይዘን ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ ልጆች። ጥያቄ ያላችሁ ከታሪኩ ወይም በጣም ይሄን ተምሬያለሁ ገርሞኛል የምትሉት ነገር ካለ መናገር ትችላላችሁ። ለእናንተ እድል ልስጣችሁ። አላችሁ? እሺ። እኔ የተማርኩት ሰው ክፉም ቢያደርግሽ አሁን የያዕቆብ የዮሴፍ ወንድሞች ለዮሴፍ በጣም ክፉ አድርጎበት ነበር። ከዛ ዮሴፍ መልሶ ክፉ አላደረገባቸው። እንደውም ከክፉ ጥሩን አደረገላቸው። በጣም ትክክል ነህ። እና እግዚአብሔር ይባርክ። ሌሎቻችሁስ ሰባላችሁ? እሺ፣ ከሌላችሁ የዛሬው ታሪካችን በዚህ ያበቃል። ልጆች ስላዳመጣችሁኝ፣ እዚህም ስለተገኛችሁ፣ እናንተም በቴሌቪዥን መስኮት ስለተከታተላችሁ እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሌላ ታሪክ እንገናኛለን። እስከዛው የእግዚአብሔር ጸጋ ከሁላችሁም ጋር ይሁን። ሰላም ሁኑ። ሰላም በሏችሁ። ቻው በሏችሁ።